ተወዳጁ ኡስታዝ አህመድ ዲንጀበል ኢትዮጵያ የእስራኤልን ህገወጥ ወረራ የደገፈችበትን ውሳኔ በድጋሚ እንድታጤነው አስታውሷል። ካሰሩ በኋላ ወደዚህ በመመለስ ቤታቸውን ሰብረው ዕቃቸውን እንደሰባበሩና እሳቸውን ለማጥፋት እየሞከሩ እንዳለ እየተናገረ ነው። ዓላማህን እንዳታሳካና ካሰብክበት ቦታ እንዳደርስ ከሚያደርጉ ወንጀሎች ውስጥ ዋናውንና ወሳኙን ልንገርህ። በህይወቴ ለመጀመሪያ ጊዜ ስለ ነብዩ መሐመድ ስሰማ የሰማሁትን ታሪክ ልንገራችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና ጥያቄ በሰላም አደረሳችሁ። አላህን ይዛ አታፍርም። በአላህ ተመክተ በአላህ ላይ እምነትን አድርገ አትወርቅም። ሁሌም አላህን ልብ ውስጥ አስገባ። በአላህ ተመካ። በስልጣንህም በዘርህም በገንዘብህም እንዳትመካ። ወመን የተወከል አለላህ ፈሁወ ሐስቡህ ነው። ይሄን አሳዩ። እየጠበቅን ነው። ረመዳን ላይ ያደረግናቸውን ዱዓዎች ምላሽ ከአላህ እየጠበቅን ነው። አላህ እንጂ ማንም የማያውቃቸውን ብዙ ሐጃዎቻችንን ለአላህ እንጂ ለማንም ያልተናገርናቸው ጉዳዮቻችንን ብዙ ሌሊቶችን አላህ ጋር ያለቀስንባቸውን ሐጃዎቻችንን አላህ እንዲሰጠን እየጠበቅን ነው። ደግሞ ታውቃላችሁ አላህ ይሰጠናል። አላህ ሁሉንም ያደርግልናል። ምናልባት እኛ ይከብዳል ብለን የምናስበውም ይከብዳል ብለን ያሰብናቸውንም ጉዳዮች አላህ ተባረከ ወተዓላ ይሰጠናል። ወማ ذلك على الله بعزيز አላህ ጋር እኮ ምንም የሚከብድ ነገር የለም። ሰውየውን አስሮ ሰውየውን መደርደሪያ ያ ቤት ውስጥ ያለው ነገር ሁሉ ሰባብረውታል የሚባለው ነገር ቁጣ የሚቀሰቅሱ ነገሮችን ቀለል አርጋችሁ የማየት ችግር ነገ ራሳችሁ ወጣችሁ መቆጣጠር የማትችሉትን ግጭት ያስነሳል ህዝቡ መካከል። ካሰሩ በኋላ ወደዚህ በመመለስ ቤታቸውን ሰብረው ዕቃቸውን እንደሰባበሩና እሳቸውን ለማጥፋት እየሞከሩ እንዳለ እየተናገረ ነው። በዚህ ልክ በአንድ ግለሰብ ላይ ጫናን በማሳደር እዛ አካባቢ ያሉ ሙስሊሞችን ለማፈንና ለማጥፋት እየተሞከረ ነው ያለው። ከዚህ በፊት የተጠየቀው መስጊድ ሲቃወሙ ነበረ። ቃለ ሕይወት ቤተክርስቲያን አጠገብ እንዳይሰራ መስጊድ ብለው የትና የት ሄደዋሉ። መሬቱ ሊሰጣቸው ሊጸድቅላቸው ደርሶ ነበር። ይሄንን ነገር በመፍጠር አጀንዳን በማምጣት መስጊድ ቦታው እንዳይሰጥ ለማድረግ እየተጓዙ ነው። ቪዲዮ አለን እጃችን ላይ። በዚህ ሰላማዊ ሰልፍ ላይ በአንድ ግለሰብ የተነሳ ሁሉንም አሸባሪ የሚል ስያሜ ሰጥተው መስጊዱ እንዳይሰጥ እያደረጉ ነው። የት ነው ያለነው እኛ? ማንም ሰው የራሱን እምነት በፈለገ መልኩ ማካሄድ ማመን መጸለይ መፍቱ ነው። በዚህ ልክ ግን በብሔርተኝነት ተነስታችሁ ውሸት ፈጥራችሁ ራሳችሁ ባመጣችሁት ፕሮፓጋንዳ ሙስሊሙን ለመበደል የምትሄዱት ጉዞ ወላሂ አይሳካም። ብተው ይሻላችኋል። ኢስላማ ባለህበት ንቃ። እየተሰራብን ያለው በደቡቡም በሰሜኑም እስልምናን ለማጥፋት እየሰሩ ነው። ጧት ማታ እምነት ላይ እንደፈለጉ እነሱ ሲበለጩ አሸባሪነት ለምን ተብሎ አይሰየሙ? አሸባሪ ማለት እምነቱን መጠበቅ ነው እንዴ? መስጊድ ሰርቼ ልስገር ልጸልይ መጠጥ ልተው ስርቆት ልተው ዝሙት ልተው ማለት ነው እንዴ አሸባሪነት? ምን ያክል እንደዘቀጣችሁ ራሱ ያሳያችሁን ነው። ስለዚህ ሁላችንም መዘጋጀት አለብን። ተወዳጁ ኡስታዝ አህመድ ዲንጀበል ኢትዮጵያ የእስራኤልን ህገወጥ ወረራ የደገፈችበትን ውሳኔ በድጋሚ እንድታጤነው አስታውሷል። ኡስታዝ አህመድ ዲንጀበል እንደተናገረው ከሆነ ኢትዮጵያ ከንጉስ ነጃሺ ጊዜ ጀምሮ በፍትሃይነት የምታወቅ ሀገር እንደሆነችና አሁን የተወሰነ ውሳኔ ፍጹም ትክክል እንዳልሆነ ነው ኡስታዝ አህመድ ዲንጀበል የተናገረው። ታዲያም የኢትዮጵያ መንግስት ይህን ነገር በድጋሚ እንዲያጤነው ነው ኡስታዝ አህመድ ዲንጀበል የተናገረው ማለት ነው። በቀደም እንደነገርኳችሁ በ61ኛው ዩናይትድ ኔሽን ሁማን ራይት ካውንስል ስብሰባ ላይ ኢትዮጵያ የእስራኤልን ህገወጥ መስፋፋት ከደገፉ 3 ሀገራቶች መካከል አንዷ ሆናለች። የተቀሩ 34 ሀገራቶች ይህን ነገር የተቃወሙ ሲሆን 10ሩ ደግሞ ድምፀ ተአቅቦን ሰጥተው ነበር። ይህን ነገር በቀደም አድርሻችሁ ነበረ። ታዲያ ኢትዮጵያ ይህን መደገፏ እጅግ በጣም አነጋጋሪ ሆኖ ነበረ። ምክንያቱም ኢትዮጵያ የምትታወቀው በምትደግፋቸው ማለት ለፍትህ በመቆሟና ብዙ ጊዜ እንደዚህ ነገሮች በመቆሟን ጭምር ነው። ታዲያ ኡስታዝ አህመድ ዲንጀበልም ይህንን ነገር ነው ያስታወሰው። የአድዋ ሙዚየም ከዚህ አስተሳሰብ ጋር የሚሄድ አይደለምና ኢትዮጵያ ይህን ውሳኔዋን በድጋሚ ልታጤንበት ይገባል ሲል ሌሎች ነገሮች ጨምሮ ኡስታዝ አህመድ ዲንጀበል ተናግሯል። እንግዲህ እኔም ነገር በቀደም አድርሻችሁ ነበረ። በእኛ በፍጹም አያምርም እያልኩ ነበረ። ኢቭን ደግሞ አስቡ ሶስት ሀገራቶች ብቻ ናቸው ይህን ነገር የተቃወሙት። አንዷ ደግሞ ኢትዮጵያ ሆና ስትገኝ እንዴት እንደሚደብር አስቡት። ኤኒዌይስ ኡስታዝ አህመድ ዲንጀበል ይሄ ነገር በድጋሚ እንድታይ መናገሩ ላድርሳችሁ ብዬ ነው። በደንብ አድርጋችሁ ይሄን ቪዲዮ በደንብ ላይክ፣ ሼር፣ ሪፖስት ያደርጋችሁ አድርሱልኝ። ኮሜንት ላይ ደግሞ ጀበሉና እስኪ ስለ ጀበሉ ያላችሁ ስለ ነገሩ ያላችሁ ነገር አጋሩኝ። በተረፈ ሰላም አለይኩም
ዓላማህን እንዳታሳካና ካሰብክበት ቦታ እንዳደርስ ከሚያደርጉ ወንጀሎች ውስጥ ዋናውንና ወሳኙን ልንገርህ። ብዙ ሰዎች ኢላ መን ረሒመላህ ዓላማቸውን ለማሳካት ሲሉ በጣም ብዙ ይጥራሉ፣ ብዙ ይለፋሉ። ነገር ግን ጠብ የሚል ነገር የለም። አላህም ሱብሓነሁ ወተዓላ ዓላማቸውን እንዲያሳኩ እንዲረዳቸው ብለው መልካምን ስራ ያበዛሉ። ነገር ግን መልካምን ስራ ማብዛት የነበረባቸው ለአላህ ውዴታ ሲሉ ነበር። ሰዎች ስንባል ግን ጥቅመኞች ነን። እነዚህ ሰዎች ብዙ ደክመው ብዙ ለፍተው መልካምን ስራ እያበዙ ሰላታቸው ወቅቱን ጠብቀው እየሰገዱ ዚክራቸውን እያደረጉ ሰደቃ እያደረጉ እንደነሱ ዒባዳ ሚሰራ የለም። ነገር ግን ውጤቱ ድካም ብቻ ነው። ምንድነው ታዲያ ምክንያቱ? ሽርክ የሚባለው ወንጀል ነው። ወላሂ ሽርክ ማለት የምትሰሩትን መልካም ስራ እንዳልነበር አድርጎ በዜሮ የሚያባዛ ወንጀል ነው። ያ እኽዋን ወንድም እህቶቼ፣ በአላህ ላይ ማጋራትን ተጠንቀቁ። ለአላህ ብቻ የሚገባውን አምልኩ፣ ለአላህ ብቻ ስጡ። ለአላህ ብቻ የሚገባውን ስልጣን ለአላህ ብቻ ስጡ። እንዲህ ማታደርጉ ከሆነ ግን የምትሰሩት መልካም ስራ ከምድር ተነስቶ ሰማይ ጫፍ ቢደርስ ምንም አይጠቅማችሁም። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወለው አሽረኩ ለሐቢጠ ዐንሁም ማ ካኑ ያዕመሉን፣ ባጋሩም ኖሮ ይሰሩት የነበሩት ከነሱ በታበሰ ነበር አለ አላህ ሱብሓነሁ ወተዓላ። ሊሃዛ ያ እኽዋን አላህን ብቻ ለምኑ፣ በአላህ ላይ ብቻ ተጠጉ፣ በአላህ ላይ ብቻ ተመኩ። ይህ ነው የሚያዋጣችሁ። እንዲህ እያደረጋችሁ ሰበቡን እያደረሳችሁ ነገር ግን እየለፋችሁ እየደከማችሁ ይህንን ልፋታችሁን ደግሞ የሚያወድመውን ወንጀል የምትሰሩ ከሆነ አላህን ብቻ መለመን ሲገባችሁ ቀብር ጋር ሄዳችሁ የምትለምኑ ከሆነ ሺዎቹ ድረሱልን፣ አብሬትዬ ድረሱልን፣ ቃጥባርዬ ድረሱልን እያላችሁ የምትጣሩ ከሆነ ያ አላህ ትልቁ ክስረት ውስጥ ትገባላችሁ። ትልቅ ውርደትንም በዱንያም በአኺራም ትከናነባላችሁ። አላህ ሱብሓነሁ ወተዓላ በቁርአኑ ምን አለ? ወለዚነ እነዚያ ተድዑነ ሚን ዱኒሂ ከእርሱ ሌላ የምትገዟቸው ወይም የምትጠሯቸው ማ የምሊኩነ ሚን ቅጥሚር የተምር ፍሬ ሽፋን እንኳ አይኖራቸውም። ኢን ተድዑሁም ብትጣሯቸው ወይም ብትለምኗቸው ላ የስመዑ ዱዓአኩም ጥሪያችሁን አይሰሙም፣ ዱዓችሁን አይሰሙም። ወለው ሰሚዑ ቢሰሙ እንኳ መስተጃቡ ለኩም ለናንተ አይመልሱላችሁም። ወየውመል ቂያመቲ በትንሣኤም ቀን የክፍሩነ ቢሽርኪኩም ከነርሱ በአላህ ማጋራታችሁን ይክዳሉ። ወላ ዩነቢኡከ ሚስሉ ኸቢር እንደ ውስጥ አዋቂው የሚነግርህ አይኖርም አለ አላህ ሱብሓነሁ ወተዓላ። በሕይወቴ ለመጀመሪያ ጊዜ ስለ ነብዩ መሐመድ ስሰማ የሰማሁትን ታሪክ ልንገራችሁ። እንደዚህ እያወሩ ወንድሞቼ የሰማሁትን ማለት ነው። ነብዩ ወደ መስጂድ የሚሄዱበት መንገድ ላይ የሆነች ሴትዮ እሾህ እየጣለች አዛ ታደርጋቸው ነበረ እና በሌላ ቀን ደግሞ ወደ መስጂድ በሚሄዱበት ሰዓት መንገድ ላይ እሾህ አላገኙም ነብዩ። ከዛ ነብዩ እሾህ ሲያጡ ወደ ሴትዮዋ ቤት ሄዱና ሴትዮዋን ለመጠየቅ ማለት ነው የነብዩ እዝነት ሴትዮዋን ለመጠየቅ ምን ሆና ነው ብሎ አስበው ተጨንቀው ሂደው አቤቷ አስጠይቁ ታማለች ሴትዮዋን ሂደው አስታመው እንትኑን ትተው ማለት የሷን ቂም ትተው እሷ ያደረገችውን ጥፋት ትተው እንደገና እሷን አስታመው ጠይቀው አባሽሮ መጡ። ነብዩን አለመውደድ የማይቻል ሰላም የዓርሽ ባለቤት እንለዋለን አለ። የሌላውን ባለቤት ነው። የዓርሽ ባለቤት ሲባል ባይሆን የሌላውን ባለቤት ነው አለ። ይሄ እዚህ ላይ አልጠናውም። የሌላውን ባለቤት ሆኖ እያለ ወይንም ረቡል ዓርሽ እንዴት ይባላል ብሎ አልጠናውም። አይጠናም መጥናቱ ነው። ግን ወደፊት የሚያመጣውን ተጋጨበት። የዓርሽ በላይ ሲባል ደግሞ ጌታችን አላህ ሱብሓነሁ ወተዓላ የዓርሽ በላይ ሲባል አንዳንድ ሰዎች ጠምዘው ይላሉ። ሰለፎችን ነው እየተቸኮሉ ጠምዘው ተቆጣጠረ ይላሉ። ሌላውንስ የተቆጣጠረ አይደለ ለምን ይሄን ይላሉ አለ። ግን መጀመሪያ ላይ ዙል ዓርሽ ሲል የዓርሽ ባለቤት ሲባል የሌላውስ ባለቤት አይደለ ለምን ይሄን አለ ብሎ አልተቸም። ማንኛውም ይህ የአህባሽ ግለሰብ ሼክ መሐመድ ሐሚድንን እተቻለሁ ብሎ ወደ ቀረበው ሐሳብ ስንመለስ አላህ ረቡል ዓርሽል ዓዚም ነው፣ አላህ ማለት የታላቁ ዓርሽ ጌታ ነው ሲል የሌላውስ ጌታ አይደለም ወይ አላህ የሚለው ነገር አልጠናውም። ነገር ግን አላህ ዓርሽን ተቆጣጠረ ሲባል ሌላውንስ የተቆጣጠረው አላህ አይደል ወይ ብሎ ይህንን ተቸ ይላል። በመጀመሪያ ደረጃ አላህ ዓርሽን ተቆጣጠረ የሚል ቁርአንም ሐዲስም የለም። ነገር ግን ቁርአን ላይ አላህ የዓርሽ ጌታ መሆኑን ተጠቅሷል። ወሁወ ረቡል ዓርሽል ዓዚም ብሎ አላህ ሱብሓነሁ ወተዓላ ተናግሯል። እሱ የታላቁ ዓርሽ ጌታ ነው ተናግሯል። ስለዚህ የአህሉ ሱና ወልጀማዓዎች መገለጫ ደግሞ ቁርአን ላይ የተጠቀሰን ነገር መቀበልና ማመን እንጂ መተቸት አይደለም። እንዴት አላህ ራሱ የተናገረውን ነገር እንተቻለን? በዛ ላይ አላህ ራሱ የታላቁ ዓርሽ ጌታ መሆኑን ከመግለጹም ጋር የሁሉም ነገር ፈጣሪ ጌታው እሱ መሆኑን ተናግሯል። አልሐምዱሊላሂ ረቢል ዓለሚን። ነገር ግን አላህ ዓርሽን ተቆጣጠረ የሚለው ቁርአንም ሐዲስም ላይ የለም፣ የሰለፎች ንግግር ላይም የለም። ይህ ንግግር ከማን ነው ያለው? ሼክ መሐመድ ሐሚዲ እንደተናገሩት አንዳንድ ሰዎች ትርጉሙን ጠምዝዘው አላህ ዓርሽን ተቆጣጠረ ይላሉ። ትክክል ናቸው። ትርጉሙን ጠምዝዘው ነው አላህ ዓርሽን ተቆጣጠረ ያሉት። መጠምዘዝ ብቻ አይደለም፣ የጥመት ሰዎችን መንገድ ነው።
አቡ ሐሰን አልአሽዓሪ መቃላቱል ኢስላሚይን ወእክትላፉል ሙሰሊን በተባለ ኪታባቸው ላይ ኢስቲዋእን የአላህን የበላይነት በእስቲላ በመቆጣጠር የሚተረጉሙት የጥመት ቡድኖች ሙዕተዚላዎች እንደሆነ ግልጽ አድርገው ተናግረዋል። ስለዚህ ተቆጣጠረ ምናምን የሚባል ተፍሲር የሙዕተዚላ እንጂ የሰለፎቻችን አይደለም። ከዚህ በተረፈ የሰለፎቻችንን ጎዳና እንከተል ከተባለ ያስኬደናል። የሚፈልገው እሱ ነው። አልሐምዱሊላህ ሰለፎቻችን በዚህ ምን ብለዋል? ታላላቅ ሙፈሲሮች እነ ኢብኑ ጀሪር አጠበሪ በዚህ በኩል ምን ብለዋል የሚለውን ነገር እንመልከት። ኢብኑ ጀሪር አጠበሪ አአሚንቱም መን ፊስ ሰማ የሚለውን ቁርአን ሲተረጉሙ በምትመለከቱት መልኩ አአሚንቱም መን ፊስ ሰማ የተባለው በሰማይ ያለውን ተማመናችሁን የተባለው ማን ነው አሉ። ወሁወ አላህ ነው ብለው ይናገራሉ። ይህ ነው የሰለፎቻችን ተፍሲር። አሁንም የሰለፎቻችንን መንገድ እንከተል ከተባለ ኢማሙል ቡኻሪ ሶሒሓቸው ላይ በምታዩት መልኩ ታላላቅ ሰለፎቻችንን የሙጃሂድን የአቡል ዓሊያን ተፍሲር አስቀምጠውልናል። አቡል ዓሊያ ኢስተዋን ኢርተፈዓ ብሎ ተርጉሟል። ሙጃሂድ ደግሞ ኢስተዋን ዓላ በሚል ተርጉሞታል። ከፍ አለ የበላይ ሆነ ማለት ነው ብለው ገልጸውታል። ይህ ነው የሰለፎቻችን መንገድ። ከዚህ መንገድ ውጭ ያለ የትኛውም መንገድ የጥመት መንገድ ነው። ከዚህ ውጭ ያለ የትኛውም ተፍሲር የጥመት ተፍሲር ነው። አላህ ሱብሓነሁ ወተዓላ ከአሕባሽም ከየትኛውም የጥመት አንጃ በሙሉ ይጠብቀን። ወሰላሙ አለይኩም። ይችን ሀዲስ እንዲሰሙልኝ የምፈልገው ገንዘብ እየተበደራችሁ ገንዘቦቻቸውን ለሰዎች የማመልሱ ማለትም እየቻላችሁ መመለስ እየቻላችሁ ለሰዎች የማመልሱ የሰዎችን ገንዘብ የምትበሉ የሰዎችን ገንዘብ የምትወስዱ ሰዎች ይችን ሀዲስ ብሰሙልኝ በጣም ደስ ይለኛል። ቡኻሪ ያለ ሀዲስ ነው፣ ሰሒህ ነው ሀዲሱ። ምን ይላሉ ያለ መልእክተኛ ዓለይሂ ሰላቱ ወሰላም መን አኸዘ አምዋለ ናሲ የሰዎችን ንብረት በብድር ከወሰደ አንድ ሰው ዩሪዱ አዳአሃ ያኔ ነገር ግን ሲወስድ ለመመለስ አስቦ ነው። طيب አደላሁ አንሁ አላህ ሱብሓነሁ ወተዓላ እንዲከፍል እንትን ይላል ያግዘዋል። ለምሳሌ ብድሩን ሲወስድ እንደሚከፍል እርግጠኛ ሆኖ በቃ ከፍላለሁ ብሎ እርግጠኛ ሆኖ መውሰድ አለበት። ነገር ግን አላህ ሱብሓነሁ ወተዓላ ያግዘዋል። ያንን ነገር ያንን ገንዘብ እንዲከፍል አላህ ሱብሓነሁ ወተዓላ ያግዘዋል። መመለስን አስቦ ከተበደረ ማለት ነው። ነገር ግን ወመን አኸዘ አሉ የወሰደ ዩሪዱ ኢትላፈሃ ነገር ግን ለማጥፋት ፈልጉ ከወሰደ ግን አሉ ያለህ መልእክተኛ አትለፈሁ ላሁ አላህ ሱብሓነሁ ወተዓላ የራሱንም ንብረት ራሱ ያፈራውንም ንብረት ያጠፋበታል በማለት ይናገራሉ ማለት ነው። ስለዚህ ያላችሁም ንብረት አብሮ እንዳይጠፋ ከፈለጋችሁ የተበደራችሁትን ንብረት ለባለቤቶቻቸው መልሱ ማለት ነው። አሁን ላይ ሰዎች አበድረው እያለቀሱ ያሉበት ሁኔታ ላይ ነው ያለው። በቃ እያላችሁ ለምንድን ነው የሰዎች ብድር እያለባችሁ ሌላ ነገር እናንተ መሰሩበት? ለምሳሌ አንዳንዶቹ የሰዎች ብድር እያለባቸው ህንፃ ይገነባሉ። የሰዎች ብድር እያለባቸው ቤት ይሰራሉ። መቅደም ያለበት ብድሩ ነው። ነገ ብትሞቱ የሚያስጠይቃችሁ እሱ ስለሆነ ማለት ነው። ዱንያን ብታካብቱ ምንም ጥቅም የለውም። ገብታችኋል? ቀብራችሁ ውስጥ ቤታችሁ ወይም ንብረታችሁ ያልፈራችሁት ነገር ሁሉ ተከትሏችሁ አይመጣም። ነገር ግን እዳ ካለባችሁ ነገር የትንሣኤ ቀን አላህ ሱብሓነሁ ወተዓላ ፊት ቆማችሁ ትጠይቃላችሁ። በዛን ሰዓት ደግሞ ገንዘብ ምንም ነገር የምንመልሰው ነገር አይኖረንም ማለት ነው። ስለዚህ ምንድነው የምንመልሰው? ሐሰናታችንን ገብታችኋል? የሰራችሁትን እንደዚህ እያንቀላፈን የሰገርነን ሰላት፣ የጾምነውን ጾም፣ የሰደቅነውን ሰደቃ እያንዳንዱን ነገር ነው የምንመልሰው ማለት ነው የትንሣኤ ቀን ገብታችኋል? ስለዚህ ጥንቃቄ ልናደርግ ይገባል። እንደዚሁ ምድር ላይ ራሱ ሆነን ያን ነገር በረካ ይኖረው በለጊዜው ሊመስለን ይችላል። ወላኪን ደግሞ ቆይቶ አላህ ሱብሓነሁ ወተዓላ ያጠፋብናል። ሰሂህ ቡኻሪ ሐዲስ ቁጥር 2387 ላይ ይገኛል ሐዲሱ። አላህ ይሐፍዝኩም። ሰላም አለይኩም። ትናንት በዘምዘም ውሃ ላይ በሰራሁት ቪዲዮ ላይ አንድ ረዘም ያለ ደብዳቤ የሚያክል ጥያቄ ቀርቦልኛል። አንደኛው ጥያቄ ምንድነው? እስልምና ከሌሎች ሃይማኖቶች የሚለይበት ምክንያት ብለህ የተናገርከው ነገር ሙሉ አላደረግከውም። ደግሜ ስሰማው እውነትም እንደዛ ነው። ለሱ በኋላ መልሳለሁ። ሌላው ደግሞ መጽሐፍ ቅዱስ ተበርዟል ብለህ ታምናለህ ወይ ብሎ ነፍ መጽሐፍ ቅዱስ ጥቅስ ላከልኝ። ሁለተኛው ቪዲዮዎችን ስትፖስት ኤዲት አድርግ አይነት ቁጣ ያዘለበት ነገር ነው። አንደኛ ከመጀመሪያው ጥያቄ ለመነሳት ቪዲዮ ኤዲት አላደርግም፣ አይመለከትህም አንተ። የኔ ቪዲዮዎች ጣፋጭ የሚሆኑት ለዛ ነው። በኖርማል ካሜራ ቀርጬ ማለም ወደ ቲክቶክ ፖስት ማድረገው በራሱ በቲክቶክ ሪከርድ አድርጌ ነው ፖስት ማድረገው። ደግሜ እንኳን አላስብበትም። ለምን? ንጽህና የተሞላበት በእውነት የታጀበ ነገር ስለሆነ ከልቤ ስለሆነ ማወራው ኢሞሽኔንም ጭምር ነው ማጋባባችሁ። ሸቀጥ የለበትም። ይሄ ሴት እህቶቻችን 10 ጊዜ ልብስ እያወለቁ እንደሚቀያይሩት መስታወት ላይ አይታችሁ ከሆነ
ወይም ደግሞ ብዙ ሰዎች ሰውን ለማበሳጨት የሆነን ሰው ለማስደሰት አቀነባብረው በዛ ምን እንደዛ አላደርግም። እኔ መቼም አላደርግም። እየደወልኩ ስልክ ጥሪ እንኳን ቢመጣ ያም አብሮ ይሄዳል። ሁለተኛው መጽሐፍ ቅዱስ ተበርዘዋል ወይ ብለህ ታምናለህ ሳይሆን መበረዝ እኮ ትንሽ መነካካት ነው። ጥቂት የሚመስል ነገር አለው ብዬ ነው የማምነው። እኔ አብዛኛውን አልቀበልም። ማለት ይሄ ጥርስ ለማፋጨት ከሰዎች ጋር ለመጨማጨቅ አንድ ሁለት እየጠቀሱ ማውራት ይቻላል። እንደዛም ስንጠይቅ ሰንብተናል። ተበርዟል ምናምን አይደለም፣ ጥቂት የሚመስል ነገር አለው ብዬ ነው የማምነው። ግልጽ ነው አይደለም? ስለዚህ የሰነበትኩበት ነው፣ የቆየሁበት ነው፣ ደጋግሜ ያነበብኩት ነገር ነው። አሁን ከሱ የሆነ ነገር ለኔ ነግራችሁ እኔን ሊያንጽ፣ እኔን ሊያረጋጋ፣ እኔን ወደ ሆነ ቦታ የሚያመጣ ነገር ምንም ነገር የለም። የሚመስል ነገር ግን አለው። አብዛኛው ተበርዟል ምናምን ሳይሆን የሰው ሐሳብ ነው ብዬ ነው የማምነው። ለዛ ብዙ ምክንያቶች ደርድረናል ከዚህ በፊት። ተቀበሉ አትቀበሉ አይመለከተኝም። እንግዲህ በዛ ተቆርቋሪነት መንፈስ አሁን ላወራ አልችልም፣ አይመለከተኝም። ግን አንተ ትቀበላለህ ወይ? አልቀበልም። ተበርዟል ወይ? ተበርዟል አይደለም ማምነው፣ ጥቂት የሚመስል ነገር አለው ብዬ ነው ማምነው። መበረዝ ማለት እኮ በብዙ እውነት መሃል የሆነ ጣል አይደለም፣ እንዳለ አልቀበልም። የሆኑ የሚመስሉ ነገሮች አሉ። ከናንተ ሐሳብ ተነስተን ግን የሆነ ሐሳብ ጠይቃችኋለሁ። እሱ የጊዜ ጉዳይ ነው። ሰሞኑን ጀምራለሁኝ። መጽሐፍ እንዲህ ይላል፣ ከናንተው ተነስተን መጽሐፍ እንዲህ ይላል፣ እናንተ እንዲህ ብላችሁ ታምናላችሁ፣ ይሄ ነገር ከዚህ ነገር ጋር አይጋጭም ወይ? ጥያቄ ይቀጥላል። መመለስ አለመመለስ የእናንተ ፋንታ ነው። ቴንክ ዩ ሶ ማች። ሶስተኛውና ዋናው ጥያቄ እኔም ስሰማው በደንብ ያመንኩበት እስልምና ከሌሎች ሃይማኖቶች የሚለየው ነገር ምንድን ነው ብዬ ያልሞላሁት ነገር ቢኖር እስልምና በታሪክ የሚያወራው በጆሮአችሁ የምትሰሙት በአካል ሂዳችሁ ነገሩን ታረጋግጡታላችሁ ነው። እስልምና ከሌሎች የሚለይበት ምክንያት ይሄ ነው። የሚወሩት ነገሮች በቁርአንም ይሁን በሐዲስም ይሁን በታሪክም ይሁን በሆነ ነገር የምትናገሩት ነገሮች በተጨባጭ ሁኔታ መዲናና መካ ስትሄዱ እንደዚህ ትይዙታላችሁ፣ ትጨብጡታላችሁ፣ ሴንስ ታረጉታላችሁ። ለምሳሌ አሁን እናንተ የተቀደሰች ሀገር የተቀደሰች ምድር ብላችሁ የምትጠሯት እስራኤል ክርስትና በአካል አይደለም በማህበራዊ ሚዲያዎች በተለያየ መንገድ ሲያስተላልፍ የተገኘ ወንጀል ነው ብላ እስራት ልታወስናለች። አይታሰብም። እኛ እናንተ የምትሉት ታሪክ ንግግር በሙሉ ወደ እሱ ሀገር ሲሄድ ምንም ነገር የለም፣ ምንም ነገር የለም። ማርያምንም ምን ብለው እንደሚያምኑ ታውቃላችሁ። እኔ ቃሉን መድገም አልፈልግም። ስለዚህ የተቀደሰች ምድር የምትሏት ሀገር እናንተ የተቀደሰ ብላችሁ የምታምኑት ነገር እዛ ስትሄዱ እናንተ ናችሁ እንጂ በግድ የተፋቀራችሁት። ወደዛ ስትሄዱ ምንም የታሪክ ማስረጃ ምንም ነገር የለም። እስልምና መካና መዲና ስትሄዱ ነብዩ ኢብራሂም ልጁን መስዋዕት ሊያደርግበት ከነበረው ቦታ ጀምራችሁ እያንዳንዱ ታሪክ በተጨባጭ ሁኔታ አለ። ለዛ ነው ዘምዘም ውሃ ለነየታችሁት ነገር ይሆናል ወይ መድኃኒትም ምግብም ምንም ይሆናል ብሎ ከዚህ በፊት ከዛሬ 11 ዓመት በፊት ታሪክ ሰምቻለሁ። ያንን ነገር ሴንስ ማድረግ ፈለኩኝ። ያ ያልኩት ነገር ዋይ የገመትኩት የሰማሁት ነገር ተጨባጩ ነው አገኘሁት ነው። ስለዚህ እስልምናን ከሌሎች ሃይማኖት የሚለየው የሚወራው የምትማሩት የሚነገራችሁ ወይም ደግሞ በታሪክ የምታውቁት ነገር መዲናና መካ ስትሄዱ ትጨብጡታላችሁ። ያ የተቀደሰ ምድር እንደዚህ የሚባሉትም ነገሮች መዲና ስትሄዱ አገርም መንግስትም ህዝብም እነዛን ቦታዎች አክብሮ በስነ ስርዓት ነው የያዘው ነው። ስለዚህ ሙስሊም ሁኜ ወደ ዑምራ ሲሄድ የለም አይደለም የሚባለው። እስልምና ጣዖት ነው አይባልም። እስልምና መስበክ ወንጀል ነው አይባልም። እስልምናን በስነ ስርዓት አክብሮ የያዘ ከተማ ህዝብና መንግስት ነው። እያንዳንዱ እንደውም የኢትዮጵያ መንግስት ቱሪዝምን በተመለከተ ከሳውዲ ልምድ መውሰድ አለበት ብያ እያንዳንዷ ነገር በስነ ስርዓት ስራችሁ በጣም በስነ ስርዓት የተያዘ ነገር ነው።
ስለዚህ እነዛ የሚባሉት ነገሮች ስትሄዱ እዛ ጋር ትጨብጡታላችሁ፣ እንደዚህ ትነኩታላችሁ፣ ሴንስ ታደርጉታላችሁ። ከልባችሁ ከሰማችሁት ነገር ጋር ይሄ ማህተብ ትመታላችሁ። በየትኛውም አካባቢ ስትሄዱ ሲሪየስ ናቸው። ለዛ እምነታቸው ለሚባለው ታሪክ አክብሮት አላቸው። ማን? መንግስት፣ ህዝብ፣ ከተማው። እንደዛ አይነት ሀገር ነው የሄድኩት እኔ። እዚህ ግን ክርስትናን በተለያየ መንገድ መስበክ ወንጀል ነው። ከክርስትና ይልቅ እስልምናን አክሴፕት ያደርጋሉ እነሱ። ክርስትናን ጣዖት ብለው ነው የሚያምኑት። ማን? እስራኤሎች። ካላመናችሁ ሂዱና ሞክሩት። መልካም ቀን። አሰላሙ አለይኩም። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለሆሳዕና ጥያቄ በሰላም አደረሳችሁ። ጥያቄ ጠይቃችኋለሁ በበዓሉ ዙሪያ፣ መልስ ካላችሁ መልሱልኝ። ጥያቄያችንም የሚሆነው ኢየሱስ ወደ ኢየሩሳሌም ሲገባ ስንት አህያ ነው የተቀመጠው? የማቴዎስ ወንጌል እንደዚህ ያለ ተመልከቱ። ደቀ መዛሙርቱም ሄደው ኢየሱስ እንዳዘዛቸው አደረጉ። አህያይቱን እና ውርንጭላዋን አመጡለት፣ ልብሳቸውንም በእነርሱ ላይ ጫኑ፣ ተቀመጠባቸውም። ስንት ላይ? 2 አህያና ውርንጭላ ላይ ማለት ነው። የመጀመሪያ ጥያቄ፣ አንድ ሰው እንዴት ቢሆን 2 አህያ የሚቀመጠው? እግሩን ከፍቶ እንደዚህ ነው እንዴት የሚቀመጠው? ሆነ እግሩን እንድክፍት ነገር አድርጎ ነው? ግራ ገብቶኛል፣ መልሱልኝ። ሲቀጥል የማርቆስ ወንጌል ደግሞ ምን አለ? ኢየሱስ የተቀመጠው በአንድ አህያ ላይ ነው አለ። ስለዚህ የዋሸው ማን ነው? ሉቃስ ወይስ ማርቆስ? አሳያችሁ ማርቆስ ያለው ነው። የማርቆስ ወንጌል 11:7 እሺ። ውርንጭላዋንም ወደ ኢየሱስ አመጡት፣ ልብሳቸውንም በላዩ ላይ ጣሉ፣ ተቀመጠበትም አለ። አንድ ውርንጭላ ላይ። ስለዚህ ጥያቄያችን ኢየሱስ ስንት አህያ ነበር የተቀመጠው? አንድ አህያ ላይ ወይስ 2 አህያ ላይ? 2 አህያውን ደግሞ ካላችሁ እንዴት በሆነው አንድ ሰው 2 አህያ ላይ የሚቀመጠው? እግሩን ከፍቶ ተበልቅጦ? እሱ መልሱልን። ሲቀጥል የዋሸው ማን ነው? ሁለቱም የእግዚአብሔር ቃሎች ናቸው፣ ግን ይጋጫሉ። ስለዚህ ትክክለኛው ማን እንደሆነ መልሱልን። ግን ኢላ የውሚል ቂያማ የትኛውም ክርስቲያን ይሞክራል እንጂ ለዚህ ግጭት መልስ ሊያገኙ አይችሉም። ለምን? መጽሐፋቸው ስለሚጋጭ። ይሄ ራሱ የሚያሳየው በዓሉ ውሸት እንደሆነና የሰዎች ፈጠራ እንደሆነ የምንገነዘበው። ወሰላሙ